በዕለተ ሮብ የሚቀርብላችሁ የማህበረ ትጋት ድምፅ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መጻጉዕ የዐቢይ ጾም 4ኛ ሳምንት። መድኃኒታችን ኢየሱስ ክርስቶስ ወደዚህ ዓለም ሲመጣ ሰው ሁሉ በሥጋም ሆነ በነፍስ ታሞ ነበር። እርሱ ወደዚህ ዓለም የመጣው የሰው ልጆች ሁሉ አባትና መድኃኒት ስለሆነና ከዚህ በሽታቸውም ሊያድናቸው ነው። ይህ ስለሆነ ወደ እኛ ከመጣ በኋላ ስለመጣበት ዓላማ እንዲህ በማለት ተናገርን። ለድሆች ወንጌልን እሰብክ ዘንድ ቀብቶኛልና፣ ለታሰሩትም መፈታትን፣ ለዕውሮችም ማየትን እሰብክ ዘንድ፣ የተጠቁትንም ነጻ አወጣ ዘንድ፣ የተወደደችውንም የጌታን ዓመት እሰብክ ዘንድ ልኮኛል። የሉቃስ ወንጌል ምዕራፍ 4 ከቁጥር 17 እስከ 19። ሰላም ጤና ይስጥልን ውድ አድማጮቻችን። ትጋት የአባ ዮሐንስ የመንፈስ ቅዱስ ፍሬዎች እንደምን ሰነበታችሁ? የእግዚአብሔር ሰላም በያለንበት ከሁላችን ጋር ይሁን፣ አሜን። ይህ በዕለተ ረቡዕ ተዘጋጅቶ ወደ እናንተ የሚቀርብላችሁ መንፈሳዊ ዜና መርሃ ግብራችን ነው። በዛሬው የዜና ተታችን 4ኛ ሳምንት መጻጉዕ በሚል ይዘንላችሁ ቀርበናል። ከዜናው ጋር አብረናችሁ ቆይታ የምናደርገው እኔ ወንድማችሁ ፍስሐ ገብረ ሚካኤልና እህታችን እህተ ማርያም በጋራ በመሆን ነው። እስከ መርሃ ግብራችን ፍጻሜ አብራችሁ እንድትቆዩ እየጋበዝኩ ወደ ዝርዝር ዜናው አልፋለሁ። ይህ በመሆኑም መድኃኒታችን ኢየሱስ ክርስቶስ በምድረ እስራኤል ተዘዋውሮ በልዩ ልዩ ደዌ የተያዙ በሽተኞችን ሁሉ አድኗቸዋል። ወንጌላዊ ቅዱስ ማቴዎስ ይህን ሁኔታ የገለጸው እንዲህ በማለት ነው። የመንግሥትህንም ወንጌል እየሰበከ በሕዝብም ያለውን ደዌና ሕመም ሁሉ እየፈወሰ በገሊላ ሁሉ ይዞር ነበር። ዝናውም ወደ ሶርያ ሁሉ ወጣ። በልዩ ልዩ ደዌ ስቃይም ተይዘው የታመሙትን ሁሉ፣ አጋንንትን ያደሩባቸውን፣ በጨረቃም የሚነሳባቸውን ሽባዎችንም ወደ እርሱ አመጡ፣ ፈወሳቸውም። የማቴዎስ ወንጌል ምዕራፍ 4 ከቁጥር 23 እስከ 24። ጌታችንና መድኃኒታችን ኢየሱስ ክርስቶስ ይህን እያደረገ በምድረ እስራኤል ሲዞር ከዕለታት አንድ ቀን ለ38 ዓመታት ያህል በአልጋ ቁራኛ በደዌ ዳኛ ተይዞ በአልጋ ላይ ተኝቶ የነበረውን በሽተኛ ሰው ኢየሩሳሌም ውስጥ በምትገኘውና ቤተሳይዳ በምትባለው የመጠመቂያ ቦታ ያገኘው። በዚች የጸበል ቦታ ላይ ተኝቶ ደህንነቱን ለማግኘት ይጠባበቅ የነበረው ይህ ሰው ብቻ አልነበረም። ሌሎችም በተለያየ በሽታዎች የተያዙ ብዛት ያላቸው በሽተኞች ጭምር እንጂ። ወንጌላዊው ቅዱስ ዮሐንስ ይህን ሁኔታ የገለጸው እንዲህ በማለት ነው። በሽተኞችና ዕውሮች፣ አንካሶችም ሰውነታቸውም የሰለለ ብዙ ሕዝብ ይተኙ ነበር። የዮሐንስ ወንጌል ምዕራፍ 5 ከቁጥር 3። እነዚህ ሁሉ በሽተኞች በዚህ 5 መተላለፊያ ባሏት የመጠመቂያ ቦታ ላይ ተኝተው ይጠባበቁ የነበረው የጌታ መልአክ ወርዶ ጠበሉን ሲያናውጠው ቀድሞ ወደ ውሃው የሚገባ ስለሚድን ነበር። መልአኩ ወርዶ ውሃውን ሲያናውጠው ሊፈወስ የሚችለው አንድ በሽተኛ ብቻ ነበር። መልአኩ ቤተሳይዳ ተብላ የምትጠራውን ጸበል ሲያናውጣት ይህ በሽተኛ ሰው ወደ ጸበሉ ቦታ ተሸክሞ የሚያደርሰው ሰው ስላልነበረው ፈውስንም ሊያገኝ አልቻለም ነበር። እርሱ ለ38 ዓመታት ያህል በመጠመቂያዋ አጠገብ ሊተኛ የቻለው ምንም አይነት ሰው ወይም ዘመድ ወይም ወገን ስላልነበረው ነው። መድኃኒታችን ኢየሱስ ክርስቶስ ወደዚች የመጠመቂያ ቦታ የመጣው በተለይ ይህን ሰው ለመፈወስ ነው። ምክንያቱም ወንጌላዊ ዮሐንስ ኢየሱስ ይህን ሰው ተኝቶ ባየ ጊዜ እስካሁን ብዙ ዘመን እንዲህ እንደነበረ አውቆ የዮሐንስ ወንጌል ምዕራፍ 5 ከቁጥር 7 ብሎ የጻፈውን ለ38 ዓመት ያህል መተኛቱን አውቆ ሊያድነው መምጣቱን ከአነጋገሩ ስለተረዳ ነው። በመሆኑም እንደ ምድራውያን ሐኪሞች እንዴት ያደርግሃል? ከጀመረ ስንት ጊዜ ይሆንሃል? ልትታመም የቻልከው በምን ምክንያት ይመስልሃል? ሳይል በአምላክነቱ ሁሉን ነገር አውቆ ስለነበር ልትድን ትወዳለህን? በማለት ፈቃደኝነቱን ከጠየቀው በኋላ ተነሳና አልጋህን ተሸክመህ ሂድ በማለት በቃሉ ስለፈወሰው አልጋውን ተሸክሞ ወደ ቤቱ ሊሄድ ችሏል። ይህ ከመሆኑ በፊት ግን ከነበረበት በሽታ ጤናማ ሊሆን ያልቻለበትን ምክንያት ሲናገር
ጌታ ሆይ ውሃው በተናወጠ ጊዜ በመጠመቂያይቱ ውስጥ የሚያኖረኝ ሰው የለኝም፣ ነገር ግን እኔ ልመጣ ሳለሁ ሌላው ቀድሞኝ ይወርዳል። የዮሐንስ ወንጌል ምዕራፍ 5 ከቁጥር 7 ነበር ያለው። ዛሬም ቢሆን ሰው የለኝም የሚለው ቃል የብዙ ሰዎች ምክንያት ነው። ለምን ትምህርትን አልቀጠልክም ብሎ የሚጠየቅ ሰው እንድማር የሚረዳኝ ሰው የለኝም ይላል። ለምን ስራ አልጀመርክም የምትባል ሴት ልጅ ስራ የሚያስገባኝ ሰው የለኝም ትላለች። ልትድኑ ያልቻላችሁት ለምንድን ነው ተብለው የሚጠየቁ ሰዎችም የምንታከምበት ገንዘብ የሚሰጠን ሰው የለንም ይላሉ። ብዙ ሰዎች በብዙ ቦታዎች ላይ አጥብቀው የሚሹት ወይም የሚፈልጉት የሰዎችን መኖር ወይም እርዳታ ነው። ይሁን እንጂ እኛ አጥብቀን ልንሻው የሚያስፈልገን ነገር የእግዚአብሔርን እርዳታና ማዳን መሆን አለበት። የምንበላው ምግብ፣ የምንጠጣው መጠጥ፣ የምንለብሰው ልብስ፣ የምንጠለልበት መጠለያ፣ የምንማርበትና የምንታከምበት ገንዘብና የምንፈልገውን ስራ መስራት የምንችልበትን መንገድ ሊያድሉን የሚችሉት ሰዎች ናቸው ብለን ስለወሰንን ሁሉን ሊሰጥ ከሚችለው ከእግዚአብሔር ላይ ዓይኖቻችንን አንስተናል። የሚበላ፣ የሚጠጣ፣ የሚለበስ መጠለያ የሚሰጥ፣ ስራንም የሚባርክ፣ የሚፈውስ፣ የሚያበለጽግ፣ የሚያኖር እግዚአብሔር መሆኑን አስረግጠን ስላላመንንና መታመኛችንን ሁሉ በሰዎች ላይ ስላደረግን ልንድን አልቻልንም። ይህ በሽተኛ ሰው እድናለሁ ብሎ የተኛው የእግዚአብሔርን እርዳታ አገኛለሁ ብሎ ሳይሆን የአንድን ጎልማሳ ሰው ፈርጣማ ክንድ ስለነበር ሊድን አልቻለም። እርሱ የዳነው መድኃኒታችን ኢየሱስ ክርስቶስ ሊያድነው እንደሚችል ባመነ ጊዜ ነበር። ለመዳንና ሌሎችን ያጣናቸውን ነገሮች ለማግኘት እግዚአብሔር ማመን ወሳኝ ነገር ነው። ማመን ከዚያም መዳን። እግዚአብሔር ያለው ሰው ሁሉም ነገር አለው። እግዚአብሔር የሌለው ሰው ግን ሁሉም ነገር የለውም። ይመስለዋል እንጂ ምንም ነገር የለውም። የተማረ ቢመስልም አልተማረም። ስራ ያለው ይምሰለው እንጂ ስራ የለውም። ጤና ያለው ይምሰለው እንጂ ጤና የለውም። ሀብት ያለው ይምሰለው እንጂ ድሃ ነው። የለበሰ ይምሰለው እንጂ እርቃኑን ነው። እግዚአብሔርን ሳያምኑ የሚገኝ ትምህርት፣ ስራ፣ ጤና፣ ልብስ፣ ሀብት መሆኑን ይህ ሁኔታ ያረጋግጥልናል። ከንቱ የሚጠፉ ናቸውና ላጣው ነገር ሁሉ እንደ መፍትሄ አድርጎ ሰውን የሚያቀርብና መፍትሄ ሲያጣ ሰው ስለሌለኝ ነው በማለት ምክንያት የሚያቀርብ ሰው ከእግዚአብሔር ጋር ያለውን ግንኙነት ደካማ ወይም ባዶ መጻጉ እግዚአብሔር ሁሉን ነገር በማድረግ ከሰው የሚበልጥ መሆኑን ቢያውቁ ኖሮ እንዲህ አይልም ነበር። ብዙ ሰዎችም ከሰው ይልቅ የሚያምኑ እግዚአብሔርም ቢሆን ኖሮ ችግር ላይ አይወድቁም ነበር። ሰው በሰው ከመታመን ይልቅ በእግዚአብሔር መታመን የሚሻል መሆኑን ነቢዩ ዳዊት ሲናገር እንዲህ ብሏል። ለእኔስ ግን ወደ እግዚአብሔር መቅረብ ይሻለኛል፣ መታመኛዬም እግዚአብሔር ነው። መዝሙረ ዳዊት መዝሙር 72 ከቁጥር 8። ብዙዎች ግን መታመኛቸውን ወደ ሰው ስላደረጉ ወደ እግዚአብሔር ሊቀርቡ አልቻሉም። እግዚአብሔር አምኖ ወደ ቤተ ክርስቲያን በመቅረብ ጠበል ከመጠመቅ፣ በእምነት ከመታሸትና ቅባ ቅዱስን ከመቀባትና በመስቀል ከመዳሰስ ይልቅ በሰዎች አምኖ ወደ ጠንቋይ፣ ወደ ቃልቻ፣ ወደ ዛር ጎታቹ በመቅረብ እርሱ አድርጎ የሚላቸውን ነገሮች ማድረግን የሚሻል መፍትሄ አድርገው ተቀብለውታል። እግዚአብሔር አምናለሁ ማለት ብቻም ድህነትን ወይም ያጡትን ነገር አያስገኝም። ለመዳን ያመኑትን ነገር በስራ መግለጽ ያስፈልጋልና። አንዳንድ ሰዎች እንዲሁ በአፋቸው ብቻ በእግዚአብሔር እናምናለን በማለት ቢናገሩም እምነታቸውን በስራ ለመግለጽ ስላልቻሉ ሊድኑ አልቻሉም። በዚህ ጊዜ ጉድለቱ ከእነርሱ አለማመን እንደመጣ አድርገው ስለማይቀበሉ እግዚአብሔርን ሲያማርሩ እንመለከታለን። ሰው ግን የሚድነው በእምነት ብቻ ሳይሆን በስራም ጭምር ነው። ውድ አድማጮቻችን፣ ትጋት የአባ ዮሐንስ የመንፈስ ቅዱስ ፍሬዎች እነሆ ዘገባችን እንደቀጠለ ነው። ቀጣዩን ዘገባ እህታችን እህተ ማርያም ታቀርብልናለች። በድጋሚ አብራችሁን ቆዩ። አባታችን አብርሃም በእምነት የጸደቀ ሰው ቢሆንም ይህን እምነቱን በስራ አሰግጦ የገለጸው እግዚአብሔር አድርግ ወይም ስራ ያለውን ነገር ስለሰራ ነው።
እርሱ በእግዚአብሔር አምኛለሁ ብሎ በኃጢአት ከተሞላው ከከለዳውያን አገር ከኡር ለመውጣት ፈቃደኛ ባይሆን ኖሮ እግዚአብሔር የገባለትን ቃል ኪዳን በሙሉ ሊያገኝ አይችልም ነበር። ማመን ካመኑ በኋላ ያመኑበትን ነገር በስራ መግለጽ የክርስትና አብይ መርሆ ነው። ይህ ስለሆነም ነው ሐዋርያው ቅዱስ ያዕቆብ እንዲህ በማለት የተናገረው ከነፍስ የተለየ ሥጋ የሞተ እንደሆነ እንዲሁም ደግሞ ከሥራ የተለየ እምነት የሞተ ነው። ያዕቆብ መልእክት ምዕራፍ 2 ከቁጥር 26። ሥራና እምነት የማይለያዩ የአንድ ሳንቲም ሁለት ገጽታዎች ናቸው ማለት ነው። እምነት ያለ ሥራ፣ ሥራም ያለ እምነት ዋጋ ወይም ድነት ሊያሰጡ አይችሉም ማለት ነው። የሰው ሥጋ ሞተ የሚባለው ነፍሱ ስትለየው ነው። የሰው እምነት ሞት ነው የምንለውም ሥራ ሲለየው ነው። ለማመንማ አጋንንትም እግዚአብሔርን ያምኑታል፣ በፊቱም ይንቀጠቀጣሉ። ይሁን እንጂ ይህ እምነታቸው በሥራ ሊገልጹ ስላልቻሉ ወይም ስላልፈቀዱ ሊድኑ አልቻሉም። ስለዚህ ታሞ ለረጅም ጊዜ በአልጋ ላይ የተኛ ሰው እግዚአብሔርን አምናለሁ እያለ ይህ እምነቱን በሥራ መግለጽ የማይችል ከሆነ የእርሱ እምነት ከአጋንንት እምነት ጋር የሚመሳሰል ስለሆነ ድኖ የተኛበትን አልጋ ተሸክሞ መሄድ አልቻለም። የሰው እምነቱን እግዚአብሔር በሚከብርባቸው ስራዎች ሳያስደግፍ እርሱ የሚከብርባቸውን ስራዎች የሚሰራ ከሆነ ሊድን አይችልም። ስራዎቹ ይበልጥ ከእግዚአብሔር ጋር የሚያጣሉ ስራዎች ናቸውና። አንድ ክርስቲያን ነኝ የሚል ሰው ልብስና ምግብ ላጡ ሰዎች እምነቱን ምግብና ልብስ በመስጠት ወይም በስራ በመግለጽ ሊታደጋቸው ይገባዋል እንጂ ያለምንም እምነት በጎ ስራ ሳያደርግላቸው በደህና ሂዱ እሳት ሙቁ ጥገቡን ቢላቸውና ለሰውነታቸው የሚያስፈልጋቸው ምግብና ልብስ ባይሰጣቸው። ያዕቆብ መልእክት ምዕራፍ 2 ከቁጥር 14 እስከ 16። የእርሱ እምነት በሥራ ስላልተገለጸ እምነቱ የክርስቲያን እምነት ሳይሆን የአጋንንት እምነት ነው ማለት ነው። ሰው በእግዚአብሔር መታመኑን ትቶ በሰው የሚታመን ከሆነና የታመነበትን ሰው አንድ ቀን እንደመጻጉ ከአጠገቡ ሲያጣው ወይም ልብስ ምግብና ጤና ሊያድለው ሲያቅተው ወይም ያለ ልብስና ያለ ምግብ እሳት ሙቅና ጥገበው ሲለው ለ38 ዓመታት ያህል በደዌ ዳኛና በአልጋ ቁራኛ ተይዞ ሊቆይ ይችላል። በመጽሐፍ ቅዱስ ውስጥ በበሽታው ወይም በቁስሎቹ ምክንያት ከፍተኛ ስቃይ የደረሰበት ሰው ጻድቁ ኢዮብ ነው። ኢዮብ ስጋውን በገል እስከሚፍቅ ድረስ ነው የተሰቃየው። ይሁን እንጂ እምነትን ከሥራ ጋር አስተባብሮ የያዘ ሰው ስለነበር እግዚአብሔር አምላክ ፈውሶታል። ያጣውንም ነገር ሁሉ እጥፍ አድርጎ መልሶለታል። ስለሆነም ሰው ከበሽታው ሊፈወስና ያጣውን ነገር ሁሉ እጥፍ ሆኖ እንዲመለስለት ከፈለገ ፍጹም በእግዚአብሔር ማመንና የጽድቅ ስራዎችን መስራት ይገባዋል። መጻጉዕ ለእነዚህ ሁሉ ዘመናት በአልጋው ላይ ሊተኛ የቻለው በኃጢአቱ ምክንያት መሆኑን የወንጌሉ ቃል እንዲህ በማለት ገልጦታል። ከዚህ በኋላ ኢየሱስ በመግለጽ አገኘውና እነሆ ድነሃል፣ ከዚህ የሚብስ እንዳይደርስብህ ወደፊት ኃጢአት አትስራ አለው። የዮሐንስ ወንጌል ምዕራፍ 5 ቁጥር 14። ሕመም በኢዮብ ላይ እንደተገለጠው ለፈተና ሊገለጥ እንደሚችል ሁሉ በመጻጉዕ ላይም ለኃጢአት ተገልጧል። በዘውሩ ተወልደ ላይ የእግዚአብሔር ክብር እንዲገለጥበት እንደተገለጠውም ሊገለጥ ይችላል። በመሆኑም በመጻጉዕ ላይ የተገለጠው ደዌ በሰራው ኃጢአት አማካኝነት የመጣ ስለሆነ ጌታ ከዚህ የበለጠ እንዳይደርስብህ ወደፊት ኃጢአት አትስራ የዮሐንስ ወንጌል ምዕራፍ 5 ቁጥር 14 በማለት አስጠንቅቆታል። ዛሬም ቢሆን ሰው ሁሉ በኃጢአት ደዌ ተይዟል። ዝሙት፣ ርኩሰት፣ መዳራት፣ ጠብ፣ ክርክር፣ ውሸት፣ ስርቆት፣ ስድብ ወዘተ በብዙ ሰዎች ዘንድ የሚዘወተሩ የኃጢአት አይነቶች ናቸው። የለበስነው ስጋ ድካምና ኃጢአት የሚስማማው ስጋ ስለሆነ ሁላችንም በአንዱ ወይም በሌላው የኃጢአት አይነት እንሰነካከላለን። ሁሉም ሰው ኃጢአተኛ ሰው መሆኑን ወንጌላዊ ቅዱስ ዮሐንስ በአንደኛ መልእክቱ ውስጥ እንዲህ በማለት ገልጾታል። ኃጢአት የለብንም ብንል ራሳችንን እናስታለን፣ እውነትም በእኛ ውስጥ የለም። አንደኛ የዮሐንስ መልእክት ምዕራፍ 1 ቁጥር 8።
ሁሉም ሰው ኃጢአተኛ ከሆነ ደግሞ ድህነትን ወይም ፈውስን ለማግኘት አቤቱ እንደ ቸርነትህ መጠን ማረኝ፣ እንደ ምሕረትህ ብዛት መተላለፌን ደምስስ፣ ከበደሌም ፈጽሞ እጠበኝ፣ ከኃጢአቴም አንጻኝ። እኔ መተላለፌን አውቃለሁና ኃጢአቴም ሁልጊዜ በፊቴ ነውና። መዝሙረ ዳዊት መዝሙር 50 ቁጥር 1-3 እያለ በየጊዜው ንስሐ በመግባት ምሕረት የሚያድለውን ጌታ መለመን አለበት። እንደ መጻጉዕ ስለሰራው ስራ ሳይጸጸት ሰው የለኝም እያለ በስሞታ የሚቆይ ሰው ድነት ሊያገኝ አይችልም። ዘወትር እንደ ቅዱስ ዳዊት ኃጢአቱን በዓይኖቹ ፊት የሚመለከት ሰው በሰራው ኃጢአት ዘወትር እየተጸጸተ እንባዎቹን በመኝታው ላይ ያፈሳል። ዛሬ ግን ብዙ ሰዎች ኃጢአት መስራታቸው ከቶውኑ ትዝ ስለማይላቸው በንስሐ ሊመለሱ አልቻሉም። ከግማሽ በላይ የሚሆነው እድሜያቸውን የሚያሳልፉት በኃጢአት አልጋ ላይ ተንጋለው ነው። አምላካችን ኢየሱስ ክርስቶስ አስቀድመን ከተኛንበት የኃጢአት አልጋችን ላይ በመነሳት ይህንኑ አልጋችንን ተሸክመን እንድንሄድ በመናገር የሚገድል ኃጢአታችንን በመከራው በሞቱና በትንሣኤው ቢያጠፋልንም ተመልሰን እዚያው አልጋችን ላይ በኃጢአት ተጠልፈን ወድቀናል። ከአሁን በኋላ መድኃኒታችን ኢየሱስ ክርስቶስ በኃጢአት ወድቀው በንስሐ ለመመለስ ላልቻሉት ኃጢአተኞች ለሁለተኛ ጊዜ አልጋን ተሸክመ ሂድ ለማለት በአጭር ቁመት በጠባብ ደረት አይገለጥም። የማይጠቅመውንም ባሪያ በውጭ ወዳለው ጨለማ አውጡት፣ በዚያ ለቅሶና ጥርስ ማፋጨት ይሆናል። የማቴዎስ ወንጌል ምዕራፍ 25 ቁጥር 30 በማለት ሊፈርድበት እንጂ የአምላካችን የእግዚአብሔር ፍቅር የጌታችን የኢየሱስ ክርስቶስ ጸጋና የመንፈስ ቅዱስ ኅብረት ከእኛ ጋር ይሁን። አሜን። ይቆየን። በጎውን ሁሉ ለእኛ ያደረገና የሚያደርግ እግዚአብሔር ስሙ እየተመሰገነ ይሁን። አሜን። ውድ አድማጮቻችን ትጋት የአባታችን የአባ ዮሐንስ የመንፈስ ቅዱስ ፍሬዎች የተዋህዶ ልጆች ሆይ እነሆ የዐቢይ ጾም 4ኛ ሳምንት መጻጉዕ ከሚል የዜና ሀተታችን ብዙ ትምህርት እንዳገኛችሁበት ባለሙሉ ተስፋ ነን። ሰላም ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክብር። ይቆየን። አሜን።